መጻኢው የኢትዮጵያ ዕጣ ፈንታ ላይ ምን አይነት አቅጣጫ ሊይዝ እንደሚገባው ዕጣ ፈንታው በሌላ አገላለጽ ፍኖተ ካርታ የወደፊቱ ሁኔታ የሚተዳደርበት ፕሮግራም ማለት ነው። ጀነራል ሮድ ማፕ ላይ ተስማምተዋል። ከዚህ ከሳምንታት በፊት ጀምሮ ኢንፋክት ከሁለት ወር በፊት የራሳቸውን ፍኖተ ካርታ አውጥተዋል። አሁን ደግሞ በጋራ የሚስማሙበት ከአብይ ስርዓት መውደቅ በኋላ በጋራ ተስማምተው የሚሰሩበት የድርጊት ፕሮግራም ሊባል ይችላል። የድርጊት ፕሮግራም ፕላን ኦፍ አክሽን ማለት ነው። ያንን አውጥተዋል። ይሄንን አይ ቲንክ በጋራ በሚገለጽ ስቴትመንት ገሃድ የሚሆን ይመስለኛል። እኔ እንዳየሁት አንድ 14 ገጽ የሚሆን ሰነድ ነው። ረጅም ሰነድ ነው፣ ሰፊ ሰነድ ነው። በሁለቱ ህዝቦች ላይ የተቃጣውን ጦርነት እና በሌሎችም በዲሞክራሲ በፌደራሊዝም በህብራዊነት ላይ የተቃጣውን ጦርነት በማስታወስ ይሄ ጦርነት ደግሞ እንዴት የዘር አጥፊነት መልክ እንደያዘ እንዴት አይነት ግፍ እንደፈጸመ ከዚህም የተነሳ ሁለቱ ቡድኖች ህዝባቸውን ላይ የተቃጣውን ጥቃት የዘር ማጥፋት ጥቃት ኤግዚስተንሻል ትሬት ለመመከት እየታገሉ እንደሆነ ያብራራና ከዛ መቀጠል አሁን ምን ይሆናል የሚለው ላይ የሚስማሙበትን ነጥቦች በዝርዝር ያስቀምጣሉ። የሚሆነው ነገር አንደኛ ሁለት ፌዝ ያለው ሽግግር ይኖራል ነው። ይሄ እንግዲህ የአብይ ቡድን ስርዓት ሲንኮታኮት ቀጥሎ የሚሆነው ነገር በሁለት ፌዝ ምንድነው ደረጃ ያለው የለውጥ ሂደት ይኖራል። የመጀመሪያው የጊዜያዊ አስተዳደር የሚመሰረትበት ጊዜ ነው። በክልሎችም ውስጥ በፌደራል ደረጃም የጊዜያዊ አስተዳደር ፕሮቪዥናል ጋቨርንመንት ይቋቋማል። ይሄ የጊዜያዊ አስተዳደር አሁን በቅርብ በዋሽንግተን ዲሲ በህብር አቀላጣፊነት የተፈራረሙ የዩናይትድ ፍሮንት ኦፍ ፌደራሊስትስ ኤንድ ኮንፌደራሊስት ፎርስስ የሚባለው ቡድን ማለት ነው። 9 ፓርቲዎች ያሉበት ገና ሌሎችም የሚቀላቀሉበት እነዛ ሁሉ የሚያስተዳድሩት የሚሳተፉበት ጊዜያዊ አስተዳደር ይኖራል። ሁሉም በተቻለ መጠን ይሄንን መንግስት አክቲቭሊ የሚቃወሙ ኃይሎች የሚካተቱበት ጊዜያዊ መንግስት ጊዜያዊ አስተዳደር ይቋቋማል። ጊዜያዊ አስተዳደሩ በዋናነት የሚሰራቸው ዝርዝር ነገሮች ፕሮግራሞች ተቀምጠዋል። ከዛ መቀጠል ጊዜያዊ አስተዳደሩ የሽግግር መንግስት እንዲቋቋም ሁለተኛው ፌዝ እሱ ነው። የሽግግር መንግስት እንዲቋቋም የሚያስችል ስብሰባ ያደርጋል፣ ግብዣ ያደርጋል፣ ጥሪ ያደርጋል ለሁሉም የኢትዮጵያ የፖለቲካ ኃይሎች እና ባለድርሻ አካላት ጥሪ ያደርጋል። ግብዣውን አድርጎ ያቀላጥፋል፣ ስብሰባውን ይሰበስባል። ከዛ በኋላ የሚስማሙበትን ቻርተር ያጸድቃል። በዛ አግባብ የሽግግር መንግስቱ እስከ ምርጫ እና እስከ ሬፈረንደም ድረስ ያስተዳድራል። በዚህ አግባብ ወደ ህገ መንግስታዊ ምልክቶች እንድንመለስ ይሆናል። ናው የጊዜያዊ አስተዳደሩ የፌደራል መንግስቱ የፌደራል ደረጃ የሚቋቋመው ጊዜያዊ አስተዳደር በዋናነት በህገ መንግስቱ ማዕቀፍ ስር 3-4 ዋና ስራዎች አሉት። በዛ ውስጥ ብዙ ዝርዝር ነገር አለው። ዝርዝሩን አልነካም። በዋናነት ጦርነቱን ማስቆም ስለሆነ ዓላማው የአብይ አህመድ ቡድን በሰላማዊ መንገድ ጦርነቱን ለማቆም ፍላጎት ስለሌለው ጦርነቱን ማስቆም በግድ ያስፈልጋል፣ በኃይል ያስፈልጋል። ጦርነቱን ካስቆመ ማለት ለማስቆም ደግሞ የአብይን ቡድን ማንኮታኮትና ከስሩ መንቀል ያስፈልጋል። ይሄ የመጀመሪያው ነጥብ ነው። ከነቀል ነው በኋላ ግን አሁንም የኃይል ተግባር ሊቀጥል ይችላል በሁለት ምክንያት። አንደኛ በጣም ብዙ ኃይሎች በተደራጀም ባልተደራጀም አኳኋን የታጠቁ አሉ። ስለዚህ እነዚህ የታጠቁ ኃይሎች ዲስአርምድ ካልሆኑ ትጥቃቸውን ካልፈቱ ዘላቂ ሰላም አይኖርም። በህዝባችን ላይ የተቃጣው ጥቃትና ጥፋትም የዘር ማጥፋት ጥፋትም አይቋረጥም። ይሄን ስንል በትግራይና በኦሮሚያ ብቻ አይደለም፣ በቤንሻንጉል ጉሙዝ ተፈጽሟል። አሰቃቂ ነገር እየተፈጸመ ነው ዛሬም ድረስ። በወሎ ኦሮሞ፣ በቅማንት፣ በአገው ላይ የተፈጸመውን ታሪክ የሚያስታውሰው ይሆናል። በሁሉም ቦታ በየአቅጣጫው ብዙ ጥቃት በከረዩ በጋምቤላ በሁሉም ቦታ እንደዚህ አይነት ጥቃቶች እየፈጸሙ ያሉ ኃይሎች አሉ። እነዚህ ኃይሎች በሙሉ ትጥቃቸው መፈታት አለበት። የመጀመሪያው ስራ እሱ ነው። ሁለተኛ ማህበረሰብ ውስጥ ለብዙ ጊዜ የቆየ ማህበረሰባዊ ጦረኝነት አለ። አብይ ስልጣን ከያዘ ጊዜ ጀምሮ በቃ በለው፣ ስቀለው፣ እሰረው፣ ግደለው የሚል ዛሬ
የአገሩን ሰው በሙሉ ካህኑንም ሰባኪውንም መምህሩንም ፈላስፋውንም ደራሲውንም ገጣሚውንም ዘፋኙንም ቀዳሹንም ሁሉንም ጦረኛ ያደረገው አትሌት ምናምን የሚዘምትበት ማለት ነው እንደ ትልቅ ነገር። ቄስ በሙሉ ቤተክርስቲያን እንኳን መሪያችን ባወጣልን የክተት አዋጅ ጥሪ መሰረት እንዘምታለን ምናምን የሚሉበት ሀገር ነው። ይሄ ማህበረሰባዊ ጦረኝነት ነው፣ ሶሻል ሚሊታራይዜሽን ማለት ነው። ይሄ ለዘላቂ ሰላም የማይበጅም፣ ለአገሪቱ ፖለቲካም ከኃይል ተግባር የጸዳ እንዲሆን አያደርግም። ስለዚህ ይሄንን ረጅም ጊዜ የሚወስድ ስራ ቢሆንም ልክ የአብይ አህመድ ስርዓት እንደተንኮታኮተ የሚሰሩ ስራዎች አሉ። በህግ ረገድ ህዝቡን የታጠቁትን ትጥቅ ከማስፈታት ባሻገር እንደዚህ አይነት ማህበረሰባዊ ጦረኝነትን የሚሰብኩ ተቋማትን፣ ድርጅቶችን በተለይ የሚዲያ፣ የፖለቲካ፣ የልሂቃን፣ የተለያዩ ባህላዊ ተቋማት ማለት የባህል ስል ፖፑላር ካልቸር ማለት ነው፣ ሙዚቃ ምናምን አርትስ፣ እነዚህ በሙሉ አስፈላጊው ተሃድሶ ያስፈልጋቸዋል ማለት ነው። እነዚህን ስራዎች ይሰራሉ። የመጀመሪያው ነገር therefore የኃይል ተግባር ጦርነቱን፣ የኃይል ተግባርን፣ ትጥቅን ማስቆምና የኃይል ተግባርን ከፖለቲካው ኢኩዌሽን ማውጣት ማለት ነው የመጀመሪያው ስራ። ሁለተኛ በጣም ብዙ ሰው በሰቆቃ ውስጥ ይኖራል ዛሬ። ስለዚህ እፎይታ ያስፈልጋቸዋል። ምን ማለት ነው? የታሰሩ ለጥቃት የተጋለጡ በጣም ብዙ ሰዎች አሉ። ሺህ የሚቆጠሩ ታሳሪዎች ያሉበት የደረሱበት የማይታወቁ አሉ። በጣም ብዙ ሺህ ሁሉ በእስር ቤት አሉ። ህፃናት፣ አዛውንት፣ ነፃ ዜጎች ማለትም ሰላማዊ ዜጎች ከቤታቸው ተይዘው የደረሱበት የማይታወቁ ብዙ ናቸው። ከአዲስ አበባ ከተማ ብቻ ባለፈው ሳምንት እንደሰማሁት ወደ 36,000 ሰው የሚሆን የትግራይ ተወላጅ ተወስዷል። በአሰቃቂ ሁኔታ በተለያዩ ቦታዎች ታጉረው ይገኛሉ። በቀበሌዎች፣ በክፍለ ከተማዎች፣ በማጎሪያ ጣቢያዎች፣ በየአካባቢው ታጉረው ይገኛሉ። እነዚህ በሙሉ ለጥቃት የተጋለጡ ስለሆነ ምን እንደሚወሰድባቸው ስለማይታወቅ በአስቸኳይ የእፎይታ ስራ መሰራት ይገባዋል። ስለዚህ የትግራይ መከላከያ ሰራዊትና የኦሮሞ ነጻነት ጦር በትብብር የሬስኪው ሚሽን፣ የሬስኪው ስራ የማዳን እነዚህ በጭንቀት ላይ ያሉ፣ በጣር ላይ ያሉ፣ የት እንዳሉ የማይታወቁ ሰዎችን ምንለው ነገር ሲሪየስ፣ በጣም ሲሪየስ ነገር ነው። አሁን ዝም ብሎ መልካም ነገር ስለሆነ አይደለም ይሄንን የምልሽ። ሰዎች ዛሬ ከታሰሩ በኋላ ላለፉት ብዙ ወራት የታሰሩ ሰዎች በቀን አንድ ዳቦ ብቻ እየበሉ 4x4 በሆነች ትንሽ ክፍል ውስጥ 68 ሰው አንድ ላይ ታጉሮ ንፋስ እንዳይገባ መስኮቱም እንኳን በሊሾ ተደርጎ የተዘጋበት አካባቢ አለ። አርባ ምንጭ፣ በተለያዩ አካባቢዎች ዱከም እና እንደዚህ አይነት አካባቢዎች። ከዛ አንድ ቦታ ላይ የማስታውሰው ሰው እንደ ሆሎኮስት ራቁቱን ተቀምጦ ሰው ሁሉ አንድ አይነት ሆኖ፣ አንዳንዶች ራሳቸውን የሳቱና ያበዱ አሉ። ከነሱ ጋር አብረው ነው የሚኖሩት። የታመሙ ሰዎች አሉ፣ የሚሞቱ ሰዎች አሉ። ከነሱ ጋር አብረው ነው የሚቆዩት። እና ሁሉ ሰው ጤነኛ አይደለም። ሙቀቱ በጣም ስለሚያስቸግር ሰው ልብሳቸውን አውልቀው በውስጥ ልብስ ብቻ ተቀምጠው ይውላሉ። በቀን አንድ ዳቦ ነው የሚበሉት። ናው ከውጭ ፖሊሶቹ፣ አንዳንዶቹ የኦሮሚያ ክልል ውስጥ የታሰሩት ፖሊሶቹ በጣም ስለሚያዝኑ እንደው ሰበብ አድርገው እንዴት ናችሁ ምናምን ብለው በር ከፍተው ለ5 ደቂቃ ንፋስ እንዲነፍስ ልክ ስራ እየሰሩ እየተመላለሱ እዛ አካባቢ እንደሆነ አዩን አላዩን እያሉ በዚህ አይነት አግባብ ነው የሚሄዱት። ይሄ እፎይታ ያስፈልገዋል ስንል አን urgent rescue mission ያስፈልገዋል። to the extent በእኔ እምነት rescue squad አዘጋጅተው በተፋጠነ ስርዓት በሁሉም ከተሞች ተገኝቶ የታሰሩ በኦሮሞ ውስጥ አሁን በቅርብ በዚህ አስቸኳይ ጊዜ አዋጁ ጋር ተያይዞ የትግራይና የኦሮሞ ተወላጆች ከአዲስ አበባ ብቻ ይታሰራሉ፣ ከተለያየ ቦታ ይታፈሳሉ። እነዚህ የታፈሱትን የአዲስ አበባዎችን ኦሮሞዎቹን ምንድነው የተባለው? እንደነዛ እነሱን አስራችሁ ደግሞ ዳቦ አትቀልቡ የተባሉት። ያሰራችሁ ያጎራችሁ ዳቦ መቀለብ አይደለም አላማችን። ሰው እርምጃ ወሰዱባቸው፣ ግደሏቸው ማለት ነው። እነዚህ ሰዎች ለግድያ የታጩ ናቸው። ይሄ አስቸኳይ እርምጃ ያስፈልገዋል። እፎይታን ማምጣት ያስፈልጋል። በሶስተኛ ደረጃ ወንጀል የሚፈጽሙ ሰዎች ከእፎይታ ጋር ተያይዞ 7 ሚሊዮን ህዝብ የምግብ እርዳታ ያስፈልገዋል በትግራይ። በኦሮሚያ 4 ዞኖች ውስጥ ተላላቅ ረሃብ አለ፣ 5 አሁን በባሌ
በአርሲ፣ በቦረና፣ በጉጂ፣ በወለጋ፣ በከረዩ እነዚህ አካባቢዎች ረሃብ አለ። አብዛኛው በመንግስት የተፈጠረ ነው። ሌላው በተፈጥሮ ፍራጂሊቲ የተነሳ ነው ማለት ድርቅ ስለገባ። በሶማሊ በተለያዩ የደቡብ ክልል ህዝቦች አካባቢዎች ላይ እንደዚህ አይነት የድርቅ ጉዳይ አለ። እነዚህ እርዳታ ያስፈልጋቸዋል። የጊዜያዊው መንግስቱ ዋና ኃላፊነት ካለበት ቦታ ሁሉ የተገኘውን የሰብአዊነት እርዳታ ማሰባሰብ፣ ያንን ደግሞ የተገኘውን ለህዝቡ እንዲደርስላቸው ማቀላጠፍ። ይሄ ዋና ዓላማ ነው። ቢኮዝ እንደሚታወቀው የትግራይ መከላከያ ሰራዊት ከትግራይ ውጪ ወጥቶ ጦርነት ማድረግ የተገደደው ትግራይ በከበባ ውስጥ ስላለና በከበባ ያለው ህዝብ ደግሞ የሰብአዊነት እርዳታ ስለሚያስፈልገው ልጆች፣ ህፃናት እየሞቱ ስለሆነ ነው። ስለዚህ ይሄ አንዱ ስራ ነው ማለት ነው። አስቸኳይ ስራ ነው። በአራተኛነት ወንጀለኞቹን መያዝ ነው። ምክንያቱም በታሪክ ተሰምቶና ታይቶ የማይታወቅ ወንጀል ተፈጽሟል። በዚህ ጦርነት ሂደት የጦር ወንጀሎች ተፈጽመዋል፣ የሰብአዊነት ወንጀሎች ተፈጽመዋል፣ የክህደት ወንጀል ተፈጽመዋል፣ የዘር ማጥፋት ወንጀል ተፈጽሟል፣ አስገድዶ መድፈርን እንደ ጦር መሳሪያ አድርጎ መጠቀም ተፈጽሟል፣ ንብረቱ ወድሟል፣ መሰረተ ልማቱ ወድሟል፣ ተዘርፏል እና አሰቃቂ ለቃላት ሊገልጻቸው የማይችሉ ኔምለስ ክራይምስ ተፈጽመዋል። ይሄ ዝም ብሎ የሚታለፍ ነገር አይደለም። በድርጅትም እንደ ግለሰብም በተለያየ ደረጃ ተሳትፎ ያላቸው ሰዎች በሙሉ መያዝ አለባቸው፣ ለፍርድ መቅረብ አለባቸው፣ አካውንት ማድረግ አለባቸው። ይሄ አንዱ ተቀዳሚ ስራው ነው ያስባለሁኝ። እነሱም በፍኖተ ካርታ በሚባለው ነገር ውስጥ ያካተቱት ነገር ነው። ለዚህ የሽግግር ፍትህ ስርዓት መዘርጋት ያስፈልጋል። የሽግግር ፍትህ ብቻ ሳይሆን የትራንስፎርማቲቭ ጀስቲስ፣ ይሄ በተጠቂዎች፣ በአድራጊዎቹ፣ በፈጻሚዎቹ፣ በተጠቂዎቹ እና በተመልካቾች፣ የሩቅ ተመልካች አለ ምን አገባኝ ብሎ የሚያይ ማለት ነው፣ እና ተጠቃሚዎች አሉ። እነዚህ ሁሉ ውስጥ ምክንያቱም ማህበረሰባዊ ትስስሩ ስለሆነ የረገፈው ሶሻል ፋብሪኩ እንዳለ ያንን ለመመለስ እንዲቻል የግንኙነቶችን ለማደስ የሚችል ፍትህ ማስፈን ያስፈልጋል። የረጅም ስራ የሚጠይቅ ነው፣ ግን የሽግግር መንግስቱ የጊዜያዊ መንግስቱ ይሄንን ነገር ለማድረግ መሰረቱን ይጥላል። ከዛ ባሻገር ብዙ ህገ መንግስታዊ ያልሆኑ ፋሽስታዊ ህግጋትና ደንቦችና ተቋማት ተመስርተዋል። ህገ መንግስቱን ለመጣስ ሆን ተብለው የተፈጸሙ የተቀነባበሩና የተቋቋሙ ድርጅቶች አሉ፣ እንደ ማንነት ኮሚሽን፣ የድንበር ኮሚሽን ምናምን የሚባሉ። እንደዛ አይነት ህግጋት ተቋማት ሙሉ በሙሉ በህግ በይፋ መሻር አለባቸው። የብልጽግናና ጀሌዎቻቸው በሙሉ ወንጀለኛ ድርጅቶች ተደርገው ዲስባንድ ይደረጋሉ። አባላቶቻቸው በየደረጃው ተጠያቂነትን ይቀበላሉ። በዚህ መንገድ ይኬዳል እና የጊዜያዊ አስተዳደሩ ዋና ዋና ስራዎች እነዚህ ይሆናሉ። ከዛ ባሻገር ሰላምና መረጋጋት በአገሪቱ ውስጥ መፍጠር ነው። ሁለንተናዊ ሰላም ማምጣት ነው። ህዝቡ ሁሉ እንዲረጋጋ ማድረግ ነው። ከዛ በመቀጠል መሰረታዊ መረጋጋት ከተፈጠረ በኋላ እፎይታ የሚገባቸው እፎይታ ካገኙ በኋላ ሰብአዊ እርዳታ ማግኘት የሚገባቸው ሰብአዊ እርዳታን ካገኙ በኋላ ቀጥሎ የሚሆነው ነገር ወንጀለኞቹን ከተያዙ በኋላ ቀጥሎ መሆን ያለበት ነገር ይሄ አስተዳደር ለረጅም ጊዜ ሲጠየቁ ለቆዩ ፖለቲካዊ ጥያቄዎች ፖለቲካዊ ምላሽ ለመስጠት ቁርጠኝነቱን ማሳየት አለበት። ምክንያቱም ከለውጡ በፊት የነበሩ የትግል ጥያቄዎች ታፍነው ነው ያሉት፣ ተረግጠው ነው ያሉት፣ ተቀብረው ነው ያሉት። እነዛ ጥያቄዎች ምላሽ ካላገኙ ወይም እነዛን ጥያቄዎች ለመመለስ በጊዜያዊ አስተዳደሩ ቁርጠኝነት ከሌለ አንደኛ ህዝቦች በመተማመን ለሽግግር ለመዘጋጀት አይችሉም። ሁለተኛ ዘላቂ ሰላም መምጣት አይችልም። ስለዚህ ለምሳሌ እነዚህ አውትስታንዲንግ ኩዌስችንስ ምንድን ናቸው? የቆዩ ጥያቄዎች የሚባሉት ለምሳሌ በኦሮሚያ የተቃውሞ እንቅስቃሴው ዘመን ጥያቄዎች አሉ። የሀገር ባለቤትነት ጥያቄ አለ። ለዘመናት የቆየ ደግሞ የራስን ዕድል በራስ የመወሰን ጥያቄ አለ። ህገ መንግስታዊ እውቅና ያለው መብት ይከበርልን የሚለው። በሶማሊ ክልል ለረጅም ዘመናት ውጊያን የፈጠረ የትጥቅ ትግልን ያስከተለ የራስን ዕድል በራስ የመወሰን ጥያቄ አለ። በትግራይ ዛሬ ባለው ሁኔታ ተገፍተው ማለት ነው፣ ዛሬ የተፈጸመ ባለው ችግር ምክንያት ተገፍተው የራስን ዕድል በራስ የመወሰን ጥያቄ የሆነ አገራችንን የመመስረት ጥያቄ የሚል ድምጾች አሉ እና ይሄ ደግሞ ቀላል ድምጽ አይደለም። አብዛኛው በሚባል ደረጃ ምናልባትም ሁሉም በሚባል ደረጃ ይሄን ጥያቄ ያስቀድማል። እነዚህ ጥያቄዎች በህዝብ ድምጽ የሚወሰኑ ስለሆኑ የሚመለሱ ስለሆኑ ህዝቡ
ድምጹን የሚገልጽበትን አግባብ የህግ የተቋምና የስነ ስርዓት አግባብ ስለሚገባ በዋናነት የጊዜያዊ አስተዳደሩ የሚያደርገው የሬፈረንደም ህግጋት ያወጣል። የሬፈረንደም ህግ፣ የሬፈረንደም ኮሚሽን እና የሬፈረንደም ስነ ስርዓትን የሚዘረዝሩ ህግጋት ያወጣል፣ ተቋማቱን ያደራጃል። ይሄን የምናደርግበት ምክንያት ሶስቱ ጥያቄዎች ብቻ ስላሉ አይደለም። የሀገር ምስረታን ጉዳይ የሚመለከቱ ሌሎች ከደቡብ ክልል ብቻ 11 የሚጠጉ የክልልነት ጥያቄዎች አሉ ያልተመለሱ። የቅማንት የማንነት ጥያቄ አለ። የአገው የክልልነት የራሱን አስተዳደር የማግኘት ጥያቄ አለ። በደቡብ ክልል ኮንሶ፣ ደራሼ የተለያዩ ህዝቦች ጎፋ የራሳቸው አካባቢያዊ መንግስት ልዩ ወረዳ ይሁን ዞን ይሁን እንደዚህ አይነት ጥያቄ ያላቸው አሉ። ዶንጋ፣ እነዚህ ሁሉ ጥያቄዎች ምላሽ ያስፈልጋቸዋል። እነዚህ ጥያቄዎች ከፖለቲካ ጠረጴዛው ዙሪያ ሀሽሀሽ ተብለው ሊገፉ አይገባም፣ ሊታፈርባቸው አይገባም። ቴብል መደረግ አለባቸው። አጀንዳ ተደርገው ፕሮግራም ሊወጣላቸው ይገባል። ይሄ ጊዜያዊ አስተዳደር ለነዚህ ጥያቄዎች ምላሽ መስጠት አይችልም። አንዲቱም የለውም፣ ገና አልተመረጠም። ግን ለነዚህ ጥያቄዎች ምላሽ እንዲገኝ ቁርጠኝነት፣ ፖለቲካዊ ቁርጠኝነት ፖለቲካል ዊል ኤንድ ዲተርሚኔሽን መኖሩን ያረጋግጣል። ይሄን የሚያደርገው ይሄው ስርዓት መስርቼለታለሁ፣ በዚህ አግባብ ታይም አድርጋችሁ ጊዜውን ወስናችሁ የምትገቡበት መንገድ ይኖራል የሚለውን ያረጋግጣል። በመጨረሻ የሚያደርገው የሽግግር መንግስት የሚቋቋምበትን ሁኔታ ማቀላጠፍ ነው። የሽግግር መንግስት ሲቋቋም የጊዜያዊ አስተዳደሩ ስራ ያበቃል። የሽግግር መንግስት እንግዲህ ከነዚህ አሁን በጦርነቱ ከሚሳተፉ አክቲቭ ተቃውሞ ከሚያደርጉ ሰዎች ያለፈ ነው። በአጠቃላይ ሀገሪቱ ውስጥ ያሉ የፖለቲካ ኃይሎችና ባለድርሻ አካላት በሁሉንም በሚያካትት መንገድ ሁሉንም በሚያሳትፍ መንገድ በሀገራቸው ጉዳይ ላይ መክረው በምን መንገድ ነው ወደ ዲሞክራሲያዊ ምርጫ የምንሄደው፣ በምን መንገድ ነው እነዚህም ሬፈረንደም የሚያካሄዱ ህዝቦች ከዛ በኋላ የሚኖረውን ህይወታቸውን የሚኖሩት የሚለው ነው። የሽግግር መንግስት ሲቋቋም እንዳልኩት የፌዴራል ብቻ አይደለም የክልሎችም ነው። በትግራይ ብቻ ነው የሽግግር መንግስት የማይቋቋመው፣ ምክንያቱም ኦልሬዲ በህዝብ የተመረጠ መንግስት አለ፣ እሱ ተመልሷል በቦታው። ሌሎቹ ጋር ብልጽግና ያው ያደረገው ምርጫ አይደለም፣ 4 ክልሎች ውስጥ እንዲሁም አላካሄደም። ስለዚህ ያንን እንደ ምርጫ አንቆጥረውም፣ ህገ መንግስታዊ ቁመና የሌለው ቡድን ነው እናሱ። ስለዚህ ሌሎቹ ጋር ጊዜያዊ አስተዳደር ይመሰረታል። ጊዜያዊ አስተዳደር ሲመሰረት በመሰረቱ ዋናው ነገር የሚያደርገው ሰላምና መረጋጋት ይፈጥራል። መንግስታዊ እና ማህበራዊ ግልጋሎቶች እንዲቀጥሉ ያደርጋል። በአብዛኛው ኢኮኖሚው እንቅስቃሴው ስለቆመ የኢኮኖሚው እንቅስቃሴ ወደ ህይወት እንዲመለስ ጥረት ያደርጋል። ከዛ ባሻገር በህገ መንግስቱ የክልሎች ህገ መንግስቶች ስላሉ በህገ መንግስቶቹ ማዕቀፍ ስር እና አዲስ በሚወጡ መመሪያና ደንቦች አግባብ ክልሎቹን ማስኬድ ማለት ነው። ይሄንን ነገር ያደርጋል እና የመጀመሪያው ፌዝ የጊዜያዊ መንግስት ፌዝ ነው። ሁለተኛው ፌዝ የሽግግር መንግስት የሚቋቋምበት ነው። ከዛ በኋላ ምርጫና ሬፈረንደሞቹ በሚያወጡት ውጤት መሰረት ኑሮ ይቀጥላል ማለት ነው። ዋናው ነገር ወደ ህገ መንግስታዊ ምልክቶች ኮንስቲቱሽናል ሳይን ፖስትስ እስኪመለሱ ድረስ ያለውን ነገር በዝርዝር የሚያስቀምጥ ነው። እኔ እንዳየሁት አይ ቲንክ ወደ 20 የሚጠጉ ነጥቦች ያሉት ዝርዝር ፕሮግራም አለ ለሽግግር መንግስቱ፣ ለጊዜያዊ መንግስቱ፣ ጊዜያዊ አስተዳደሩ። የጊዜያዊ አስተዳደሩ ማንዴት በዝርዝር የተቀመጠ ነው። የጊዜያዊ አስተዳደሩ የጊዜ ገደብም አለው። በዚህ አግባብ የሚቀጥል ይመስለኛል እና እጣ ፈንታዋ የኢትዮጵያ በእነዚህ ኃይሎች እጅ ነው ማለት ነው ለአሁን በጊዜያዊነት ደረጃ። እና የሚሆነውም ነገር ይሄ ነው። ዋናው ነገር ጦርነቱን ማስቆም፣ እፎይታ ማምጣት እና በጊዜያዊ አስተዳደር ሰላምና መረጋጋት መፍጠር እና ወደ ህገ መንግስታዊ ምልክቶች መመለስ ይሄው ነው። እንግዲህ የትግራይ መከላከያ ሰራዊት ወደ አዲስ አበባ የጀመረው ግስጋሴ ጋር ተያይዞ በአንዳንድ የኦሮሞ ተወላጆች ወገን ስጋት ይታያል ያለው እና ይህ ስጋትም የሚመነጨው እንግዲህ ለአዲሱ ስርዓት መምጣት ምክንያት የሆነው ከ2006 ጀምሮ የነበረው የቄሮ እንቅስቃሴ ተዳፍኖ እንዳይቀር ወይም ደግሞ እንዳይቀለበስ የሚል ስጋት አላቸው እና ይህንን እንዴት ነው የምታየው? ምንም እንኳን የትግራይ መንግስት ኢትዮጵያን የማስተዳደር ፍላጎት እንደሌለው በተደጋጋሚ ቢገልጽም ማለት ነው፣
ይህንን ሽግግር ከ2006ቱም ሆነ ከ1983ቱ የሽግግር ጊዜ በምንድን ነው የሚለየው ብለህ ታስባለህ? well የቄሮን ትግል ያድበሰብሳል ወይም ወደ ኋላ ይመልሳል የሚል አነጋገር የቄሮ ትግል እኮ ተቀብሯል። የትግል ጥያቄው ተቀብሯል። ቅድም እንደተጠቀስኩት መሪው ታስሯል። እስከ 50 ሺህ በአንድ ወቅት በ2019 በነበረ አሁን 2021 ላይ ነን በፈረንጅ አቆጣጠር ያለ ነው። በ2019 እስከ 50 ሺህ የሚደርሱ ቄሮዎች ታስረው ተፈተው ወጥተዋል። ቄሮ የቀረውን ደግሞ በኃይል ወይንም ደግሞ በማስፈራራት by coercion or by co-optation ለይቶ በማስጠጋት አምክነውታል፣ ዲሞቢላይዝ አድርገውታል። ቄሮ ትግሉ እንዳይሰማ ተደርጎ ቅድም የጠቀስኳቸው የቄሮ መፈክሮችና ጥያቄዎች ፊንፊኔን ከን ኦሮሞቲ አባምቢያ ኦሮሞዳ መፈክሮቹ ምንም አደባባይ እኮ ነው ያሉት። ለፍቲ ኬኛ ለፌ ኬኛ መሬታችን አጥንታችን ነው፣ ፊንፊኔ ሀገራችን ነው፣ የኛ ነው። እንደዚህ አይነት ጥያቄዎች ናቸው ያሉት። እነዛ ጥያቄዎች ዛሬ ነውር ናቸው። እነዛ ጥያቄዎች ዛሬ ከፋፋይ ናቸው። እነዛ ጥያቄዎች የጨለማ ዘመን ጥያቄዎች ናቸው። እነዛ ጥያቄዎች ህወሓት ለከፋፍለ ግዛ ፖሊሲው በህዝብ ላይ የጫናቸው ጥያቄዎች ናቸው ተብለው ነው የሚነገሩት። እነዛ ጥያቄዎች ነውር በመሆናቸው ነው የቄሮ እኮ በቤተ መንግስት መንጋ ተብሎ ሲሰደብ ግጥም ሲገጠምበት ሲቀኙበት የነበረው። ስለዚህ የቄሮ ትግል ወደ ኋላ ይመለሳል የሚል ሰው አለ እንዴ? የት ነው ያለው? ማን ነው የቀበረው? መቼ ነው የተቀበረው ብሎ መጠየቅ አለበት። ከ2018 ጀምሮ ቄሮና ቀሬ ምንድነው ስማቸው? በ2018 የኦሮሞ ነጻነት ድርጅት የሆነ ነጻነት ግንባር ወደ ኢትዮጵያ ሲመለስ በአዲስ አበባ ውስጥ ቄሮ እኮ ነው የተገደለው። ቄሮ ቆርቆሮ ቄሮ ወደ ውጪ ምናምን ነው እኮ ሲባል ሲዘፈን የነበረው። በውጭ ሀገር ድረስ ኦሮሞ ይውደም ኦሮሞማ ይውደም ምናምን የሚሉ ሰዎች ነው ያየነው። በአዲስ አበባ በአብዮት አደባባይ በመስቀል አደባባይ ተወጥቶ ቄሮን መሳደብ፣ ጀዋርን መሳደብ። ቄሮ ማለት እና አጫሉ ናቸው። አጫሉ ተገሏል፣ አጫሉ ሞቷል፣ ጀዋር ይቀራል ተብሎ ተዘፍኗል በአደባባይ ኢትዮጵያ ውስጥ። ቄሮ ማለት ይሄ ነው። ስለዚህ የቄሮ ትግል ወደ ኋላ ይመለሳል። ከዚህ በላይ መሪውን ከማሳሰር ታዋቂ ልጆቹን ከማስገደል በጣም ብዙ ሺዎችን ግማሹን በእስር ግማሹን በግድያ ማጣት። ቄሮ እኮ ነው አማኑኤል ወንድሙ በደምቢዶሎ ተገሎ ለአደባባይ የግድያ ትዕይንት የተዳረገው። ቄሮ ምሁራን ናቸው በብዛት የተገደሉት፣ ተማሪዎች፣ የዩኒቨርሲቲ አስተማሪዎች የተገደሉት። እና የቄሮን ትግል ወደ ኋላ ይመልሰዋል የሚለው ይሄ ትብብር የቄሮን ትግል ወደ ኋላ ይመልሰዋል የሚል ሰው የቄሮ ትግል አሁን የት ነው ያለው? ወይ እስር ቤት ነው ወይ ሞቷል ወይም ሞተዋል ወይም ንግግሩ ራሱ ወንጀል ነው። ቄሮ መሆን ወንጀል ተደርጎ ነበር እኮ አንድ ሰሞን። ቄሮ መሆን ቄሮ የሚለው ቃል ራሱ ከኃይል ተግባር ጋር የተያያዘ አልሸባብ ነው ብለው በዓለም ዙሪያ ፍሬም አድርገውታል እኮ። እኔ በምኖርበት በዚህ በአውስትራሊያ አንድ ወጣት ልጅ አይ ቲንክ በ2017 አካባቢ መጣ ነው ወደዚህ ሀገር። መኪናው ታርጋው ላይ ታርጋ የፈለግሽውን አይነት ስም ማውጣት ስለምትችይ ቄሮ የሚል ነበር። QEERRO ነው። እና ቄሮ ብሎ የሚል ታርጋ ስላወጣ ከቪክቶሪያን ሮድስ ኦቶሪቲ ከመንገድ ትራንስፖርት ተጽፎለት ይሄ ፕሌት ነምበር ከቴሮሪዝም ከኃይል ተግባር ጋር የተያያዘ ስለሆነ አንሳው እናነሳዋለን። ስለዚህ 15 ቀን ውስጥ ምን ማለት ለምንድን ነው ይሄን ያደረከው የሚለውን ማብራሪያ ስጠን ተብሎ ሲናገር፣ እኔ የኦሮሞ ማህበረሰብ እዚህ የኦሮሞ ኮሚዩኒቲ ውስጥ ህግ ጉዳይ ላይ ቮለንቲር አድርግ ነበር እና እዛ መጥቶ ነው ያገኘሁት። ስለዚህ ለቪክቶሪያን ሮድስ ኦቶሪቲ ደብዳቤ ጽፈን ምን ብለን ማን ነው ይሄን ያደረገው እነሱ ሊገልጹልን አልፈልግም። በኋላ ስናይ የኢትዮጵያውያን ፌዴሬሽን ምናምን የሚባል አንድ ቡድን አለ። እሱ ቡድን የጻፈው ነው ቄሮ ምንድነው ፓራሚሊተሪ ቴሮሪስት ግሩፕ ነው አገር የሚያሸብር ብለው ማለት ነው። ይሄን አይነት
አገር ነው። ይሄ ነው ቄሮን ማለት የአብይ አህመድ ስርዓት ቄሮ መሆን ነውር ወንጀል እንዲሆን ያደረገ ቄሮን ያሰደበ ያዋረደ ወጣቶቹን የገደለ ያስለቀሰ ያሰደደ እና ደግሞ መሪዎቹን ያሰረ የገደለ ስለዚህ የቄሮን ጥያቄ ወደ ኋላ ይመልሳል የሚለው የኦሮሞ ነጻነት ጦር ቄሮን መስርቶ አደራጅቶ ለዚህ ያበቃው የኦሮሞ ነጻነት ጦር የቄሮን ትግል ወደ ኋላ ይመልሳል ሳይሆን የቄሮን ትግል ትንሳኤ ሰጥቶት ወደፊት ያራምደዋል ምናልባትም ከግብ ያደርሰዋል። ይሄ ምንም አይነት ብዥታ ሊኖረው አይገባም። ሰው ናው የትግራይ መከላከያ ሰራዊት ወይም ህወሓትና የኦሮሞ ኃይሎች ወይም የኦሮሚያ ነጻነት ጦር መቀራረብ የ91ን ወይም 1983ን ያልተሳካ የመግባባት ስምምነት ያስታውሰናል። ስለዚህ እንፈራለን የሚሉ ሰዎች ይሄ ሌጂቲሜት ፍርሃት ነው። ለምን መፍራት እንዳሌለባቸው ሁለቱም ቡድኖች ይሄንን መናገር አለባቸው። በዋናነት የሚባለው ነገር ያኔ ኦሮሞ ተከድቷል፣ አሁንም ህወሓት ይከዳናል የሚል ነው። ናው ሁሌም በፖለቲካ የጻድቃን ጉባኤ አይደለም ብያለሁ ከዚህ በፊት። ፖለቲካ ኢንፋክት የጨለማ መላእክት የሚባሉት the fallen angels ነው እንደውም ከተባለም the fallen angels ናቸው ስብስባቸው እና እነዚህ ሰዎች ሁሉ ጊዜ በጽድቅ መንገድ የሚሄዱ አይደሉም። ሁሉ ጊዜ በቃ በመተማመን ብቻ ልክ ነው። በፖለቲካ ሁሉ ጊዜም የመለዋወጥ የመከዳዳት እድል አለ። ስምምነት ስናደርግ ግን ለስምምነት ሲያደርግ ሁለት ቡድን ሁሉ ጊዜም የስምምነቱ ቃል የኔ ነው የሱም ነው ብሎ ነው። የስምምነቱ ቃል የኔ ነው የሱም ነው። ስለ መክዳት አይደለም የምታስቢው አይደለም። ስለ መክዳት አያስብም። ስምምነት የተዋዋለ ሰው ለምሳሌ ለግዥም ቢሆን ስምምነት ሲደረግ ሊከዳው አይደለም ያስበው። የተጣለበትን ግዴታ ከፍሎ የራሱ መብቱን አስጠብቆ ስለመሄድ ነው የሚያስበው። ስለዚህ በፖለቲካም እንደዛ ነው። ስምምነቱ የጋራችን እስከሆነ ድረስ ላስተገብረው ነው ምተጋው ነው። ሌላውም እንደዛ ያደርጋል ብዬ ነው ማስበው። ካላደረገ እጁን ይዤ ማስደረግ አለብኝ። እሱ ከሰነፈ ካደኝ ላይሆን ይችላል። እሱ እንዲፈጽመው ማድረግ ነው። የለም ብሎ ደግሞ የራሱን ግዴታ ሳይወጣ ጥቅሙን ብቻ ይዞ የሚቆይ ካለ ወይንም ደግሞ ያንን ስምምነት እስከ መኖሩ ዘንግቶ ሌላ ስምምነት የሚያደርግ ከሆነ ለምሳሌ ልክ ከኦነግ ጋር የነበረውን ስምምነት ትቶ ህወሓት ኦህዴድ ፈጠረ፣ ዛሬም ሌላ ኦህዴድ ፍለጋ ቢሄድ ምን ታደርጋላችሁ? ይሄ ጥሩ ጥያቄ ነው። ምን ፕላን ቢ ያላችሁ ብሎ መጠየቅ ጥሩ ጥያቄ ነው። ነገር ግን ሁሉ ጊዜ እንከዳለን የሚል የበታችነት ስሜት ያለው ንግግር ይዞ መቅረብ ለስምምነቱ ከወዲሁ ሙሉ ልብ አለመስጠትን ነው የሚያሳየው። ስምምነትን ስትዋዋይ ስምምነቱ የኔ ነው ካልሽ ያንን ስምምነት ከግብ ለማድረስ እስከ መጨረሻው ድረስ ትሄጃለሽ። ይሄንን ስናደርግ ለራሳችን ጥቅም ያለነው እኛ ብቻ ነን የሚለውን መረዳት ያስፈልጋል። ማንም ለጽድቅ ብሎ ላንተ የሆነ ነገር አያደርግም። ይሄን መረዳት ያስፈልጋል። ስለዚህ እነዚህ ልጆች በጫካ ያሉት ከዚህ ቡድን ጋር የጋራ ጠላት ስላላቸው ስትራቴጂክሊ የሚያስተሳስራቸው መብት እና ጥቅም ስላላቸው በጋራ የተነጣጠረባቸው ተመሳሳይ መብቶች ስላሏቸው ተመሳሳይ ሎጂክ ያለው ጦርነቶች ስለተከፈቱባቸው ለዘላቂ ሰላም ለዛ አካባቢ ህዝቦች ሁሉ የማይጠቅም ፋሽስታዊ አካሄድ ስለመጣባቸው ተስማምተዋል። ይሄንን ለመንቀል የምንችለው በቅማንትም በአገውም በበርታም በጉሙዝም በጋምቤላም በሶማሊም በኦሮሞም በትግራይም ላይ የተካሄደው ጦርነት ኢሴንሻሊ አንድ ነው። ስለዚህ አንዱ ላይ የተደረገው የተቃጣው ጦርነት የሁላችንም ነው። ሁላችንም ጋር የመጣው ጦርነት በመሰረቱ አንድ ነው ብለው ከመረዳት ነው ወደዚህ ስምምነት የመጡት። ስለዚህ በዚህ አግባብ መተው እኩል አብረን ተባብረን ነው ይሄንን ስርዓት ምናፈርሰው ካሉ ይሄንን ለማፍረስ እስከ መጨረሻው ድረስ ይተጋሉ ማለት ነው። ይሄ ከፈረሰ በኋላ ደግሞ አሁን ያልነው የፍኖተ ካርታ አለ አይደል? ይሄ ዝርዝሩ የጊዜያዊ መንግስት ከዛ በኋላ የሽግግር መንግስት ምናምን ያለው አለ። እሱ ላይ በተስማሙበት ስምምነት መሰረት ይተገብራሉ።
አንደኛው ወገን ያንን ስምምነት ትቶ ሌላ ነገር ከፈለገ እንዴት ነው የምናስፈጽመው የሚለውን እነሱ በደንብ ያስቡበታል ብዬ አስባለሁ። የመከዳት ፍርሃት አለ። ግን የመከዳት ፍርሃት አሁን ወደ 83ን ብንመለስ ምንድነው የሆነው ብሎ ማሰብ ያስፈልጋል። ህወሓት የራሱን ግዴታ አልፈጽምም ባለ ጊዜ የኦሮሞ ነጻነት ግንባር ሰዎች ምንድነው ያደረጉት? ዓለም አቀፍ ታዛቢዎች አሉን፣ ኢሳያስ አለን ከኤርትራ፣ አሜሪካ አለች። ስለዚህ ከነሱ ጋር ሆነን ስለተስማማን ወደ እነሱ እንሮጣለን ነው። እውነቱን ለመናገር እሽቅድምድሙም የነበረው ህወሓት ሲከዳ በኤርትራ ኤምባሲና አሜሪካን ኤምባሲ መሯሯጥ ነበር የነበረው። እንደሱ አይደለም መሆን ያለበት። ሁለተኛ ፕላን የህዝብ ነው፣ እኛንን ለራሳችን ያለ ነው የሚለውን አቋም ከያዘ ህዝቡ እስካለ ድረስ ፖለቲካ በህዝብ ፈቃድ ነው መካሄድ ያለበት ብሎ የሚያምን ሰው እነዚህ ስምምነቶች የሚጠቅሙት ተብለው የምንስማማበት ህዝብ ከኋላችን አለ። ስለዚህ ለህዝብ ማቅረብና ህዝቡን ማነቃቃትና ማዘጋጀት ነው እንጂ መፍትሄው ቁጭ ተብሎ ስለሚከዱን አሁን አንግባባ አንስማማም ማለት እና ምን ይሻላል የሚለውን ጥያቄ ነው የሚያመጣው። ኦኬ አንስማማም፣ ለምን? ስለሚከዱን እና በቃ ሳንስማማ ይቀጥሉ እነሱ፣ ካልሆነ ደግሞ እንዋጋ ነው። መዋጋት ትርጉም የለውም። ቢኮዝ የጋራ ጠላትህን የጋራ መብትህን ለማስከበር የጋራ ጠላት ተነስቶብህ እያለ በርስ በርስ መዋጋት ትርጉም የለውም። ሁለተኛ ውጤቱ ምንድነው የሚሆነው? የዛ ውጊያ ማንን ነው የሚጠቅመው? የማይሆን ሎጂክ ነው እየተነገረ ያለው ነው። መከዳዳትን ፈርቶ አለመስማማት አይቻልም። መከዳዳት ቢኖር ምን አደርጋለሁ፣ እንዳንከዳ ምንድነው የምናደርገው ብሎ መዘጋጀት ነው ያለበት ሰው። ደግሞ በሞት ፊት የዘር ማጥፋት ጥቃት በሚያደርስ ጠላት ፊት ምንድነው የምትከዳዳው? I think ይሄንን በደንብ ሊያስቡበት ይገባሉ ያስባለሁ። ሌላ መረሳት የሌለበት ነገር ስምምነቱ በወቅቱ የነበረው በ83 ከድል በኋላ የመጣ ስምምነት ነው። እንደሚታወቀው ግንቦት ወደ የመንግስት ለውጥ ሆኖ ሰኔ መጨረሻ ላይ ነበረ የቻርተር ውይይት የነበረው። ከመጡ በኋላ መንግስት ከወደቀ በኋላ የሚቃወሙት እነሱ ባላንጣቸው የሆነ መንግስት ከወደቀ በኋላ ነው ወደ ስምምነት የገቡት። ያሁኑ ግን ለመጣል ነው ስምምነት የገቡት። ረጅም መንገድ አብረው ይሄዳሉ እስከ ሽግግሩ ስርዓት ድረስ ማለት ነው። ሁለተኛ የትግራይ መከላከያ ሰራዊት አሁን እንደገና የአዲስ አበባን የ4 ኪሎን የፖለቲካ ስልጣን ለመቀራመት ይፈልጋል ብለው ማሰብ አሁን እየሆነ ያለውን ነገር አለመረዳት ይመስለኛል። በተገቢው መንገድ አለማንበብ ይመስለኛል።